እሺ ውድ ቤተሰቦቼ እንግዲህ ዛሬ ይዤላችሁ የመጣሁት በሰኢድ እና በቤዛ ቪዲዮ ነው ማለት ነው። እንግዲህ ቤዛ ሰኢድን ሶስተኛ ሚስት ያደርገኛል ብላ ከሰኢድ እግር ስር እየሄደች ነው። እንግዲህ የሰኢድን እወደዋለሁ ባንተ በቃ እወድሃለሁ እያለች እንግዲህ ሰኢድን እየተከታተለችው ነው። እንግዲህ ዛሬ ቤዛ ስለ ሀዩ የነገረችው ነገር አለ። ሀዩ ካንተ ልጅ መውለድ አትፈልግም ብላ ነግረዋለች ማለት ነው። አሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ውድ የቻናል የተከታታይ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? አልሐምዱሊላህ ከኔ ጋር ሁሉም ሰላም፣ ሁሉም መልካም ነው። ውድ ቤተሰቦቼ ለዚህ ቻናል አዲስ ከሆናችሁ በቅንነት ላይክ አድርጉኝ፣ ሰብስክራይብ አድርጉኝ፣ አበረታቱኝ ውድ ቤተሰቦቼ ማለት ነው። እና አንዳንድ እህቶቼ ደግሞ እኛ ሚዲያ ላይ በምናየው ነው የምንሰጠው ሀሳብ ማለት ነው። ሁሉም ከጀርባቸው ያለውን ነገር እነሱ ናቸው የሚያውቁት። ሚዲያ ላይ ይዘውልን በሚመጡት ነገር ነው እና እኛም የራሳችን ሀሳብና አስተያየት የምንሰጠው ማለት ነው። ስለዚህ ያላስፈላጊ ንግግሮችን አትናገሩን፣ ጥሩ ነው ማለት ነው። እኛ ያየነውን ነገር ነው የምንናገረው እላችኋለሁኝ። በቅንነት ላይክ ሰብስክራይብ አድርጉኝ። ከተመቻችሁ ለምታበረታቱኝ ደግሞ አመሰግናለሁኝ። አላህ ያክብረልኝ እያልኩኝ ወደ መጣሁበት እንግዲህ ቪዲዮ ስገባ ማለት ነው። እንግዲህ ቤዛ ሶስተኛ ሚስት ሆናለሁ እያለች እንግዲህ ከሰኢድ ግርግር ስር እየሄደች ነው ማለት ነው። እንግዲህ ዛሬ ቪዲዮ ለቋሉ ማለት ነው። ዛሬ እንግዲህ የሀዩን ሚስጥር አለኝ ስምነግርህ ነገር ብላ እንግዲህ ስለ ሀዩ ጋር አንተና ሀዩ ከተጋባችሁ ቢያንስ ከ7 ከ8 ወር በላይ ይሆናችኋል። እስካሁን ድረስ እንዴት ታዲያ አልወለዳችሁም? አንተ ልጅ አትፈልግም ወይ? ሀዩ ግን ያው ሰኢድ እፈልጋለሁ ለምን አልፈልግም ልጅ ብሏል ማለት ነው። ከሷ ለምን አልፈልግም ፈልጋለሁ ልጅ ብሏል ማለት ነው። እና ቤዛ ምን አለች? ሀዩ ልጅ ከአንተ መውለድ አትፈልግም። በምን አወቅሽ አንቺ ሲላት፣ አይ እኔ የቅርብ ጓደኛዬ ናት። የቅርብ ጓደኛዬ ማናት ስለሆነች በደንብ ነው የማውቀው። እቅዷን ያለውን ነገር በሙሉ በደንብ ነው የማውቀው። እና ከአንተ ልጅ መውለድ አትፈልግም ብላ ነግረዋለች ማለት ነው። ቤዛ እሷ የምትፈልገው ከአንተ ንብረት ነው የምትፈልገው። ቤቱን በአንተ ስም በእሷ ስም አርገህላታል፣ በእሷ ስም ገዝተህላታል። አሁን ደግሞ መኪና በእሷ ስም እንድትገዛ ነው የምትፈልገው። እስኪገዛ ነው የምትጠብቀው። ከዛ በኋላ በስሟ ከሆነ ሁሉ ነገር በስሟ ከሆነ በኋላ አግብታ ሌላ ሰው ትወልዳለች ከምትፈልገው ሌላ ሰው አለች ማለት ነው። እና እንደዚህ ብላ አለችው ማለት ነው ለሰኢድ። ሰኢድ ከዛ አንቺ በምን አወቅሽ ይሄን ነገር ሁሉ በምን አወቅሽ ሲላት፣ እኔ ጓደኛዬ ናት እሷ ጓደኛዬ ነች፣ ቀረቤታችንን ታውቀዋለህ። ስለዚህ ያ አብረን ስንኖር የማውቀው ነገር ነው፣ ያ ሀሳቧን እቅዷን ስለማውቀው ነው አለችው ማለት ነው። እና እኔ እንደውም በቪዲዮ ማስረጃ እንዲሆን በቪዲዮ ሪከርድ ቀድቼ ላስቀምጥ ነበር ግን አስቤ ነበር፣ ግን ያው ስላላደረኩኝ ይሄንን ነገር እመነኝ፣ ወደፊትም ይገለጥልሃል፣ ታውቀዋለህ። ይሄን ነገር እሷ ከአንተ አንድና አንድ የምትፈልገው ንብረት ነው፣ ጥቅም ነው፣ ንብረት ነው ብለዋለች ማለት ነው። ይሄ ያው የታወቀ ነው። የሀዩ እንትን የምታንጸባርቀው የምታሳየው ነገር ሁሉ ያው እንትን ነው፣ ንብረትን የማግኘት በእሷ ስም የመሆን ይሄ ነገር ያው እሷን ባትል ያው ሀዩ የምታንጸባርቀው ነገር ነው ማለት ነው። እና
የታወቀ ነገር ነው። እና እንደዚህ ስትለው እንግዲህ አንቺ በምን አወቅሽ? አንቺ በገንዘብ ተሰጥቶሽ ነው ወይ ይሄን ነገር ስሪ ተብለሽ ነው ወይ ገንዘብ ተከፍሎሽ ነው እንደ ይሄን ነገር እንደዚህ ስሪ ብሎ ሀዩ ከፍላሽ ነው? ሀዩ ልካሽ ነው? ሱምያ ልካሽ ነው እንደዚህ እንደዚህ ብለሽ ስሪ ተብለሽ ወይስ ምንድን ነው ብሏታል ማለት ነው። ያው እሷ እኔ ያው ስለሱ ነው እንግዲህ ስለ ሰኢድ ነው ማለት ነው። ያው እወድሃለሁ እኔ በቃ ስላንተ ብቻ ነው የማስበው ምናምን ዝባዝንኪ ያው እና እኔ ካንተ መለየት አልፈልግም፣ ካንተ ነው መሆን የምፈልገው እና ያው ሶስተኛውን ሚስት እንደምሆን እየጠበቅኩኝ ነው። ለምንድን ነው ማታናገረኝ? ለምንድን ነው ቦታ ማሰጠኝ? እያለች እንግዲህ እየተናገረች ነው ማለት ነው ቤዛ። ነገሩን እንግዲህ እንዴት ነው በቀልድ የተጀመረ ወደ እውነት ሊያመራ ነው ወይስ ምንድነው ነገሩ? እንግዲህ ቤዛ እና ሰኢድ ደግሞ ከሀዩ በኋላ እንግዲህ ቤዛ ሰኢድ ጋራ ሊጣመሩ ነው። ምንድነው ነገሩ? እስቲ ምን ትላላችሁ ውድ ቤተሰቦች? እና አሁን እንግዲህ ከቤዛ ጋር ደግሞ እንግዲህ ያው ለየት ያለ ነገር እንግዲህ እያየን ነው ማለት ነው። ያው ቤዛ እንግዲህ አብረ አደግነን አብረን የተማርነን እኔ እንግዲህ እሷ ያለችውን ነው አብሮ አደግነን እኔም ስለአንተ ማቅ ነው አንተም ስለኔ የምታቅነክ የምንተዋወቅነን እንግዲህ እያለችው ነው ማለት ነው። እና ይሄ ነገር ወዴት ሊያመራ ነው? ወዴት ያመራል የሚለውን ነገር ያው አብረን የምናየው ይሆናል። እና እንግዲህ ሀዩ ያው እንግዲህ ይሄን ነገር ምን አላት ሰኢድ? ይሄን ነገር ሀዩ ከሰማች ያው እንደ በራስሽ ወስንሻል። ይሄን ነገር ሀዩ ከሰማችሽ እንደምትገልሽ ወቂ ብሏታል ማለት ነው። እኔ ምንም አታደርገኝም፣ የምታደርገኝን ታድርገኝ፣ እኔ ውስጥ የሚሰማኝን ነው፣ እኔ የምፈልገውን ነው የተናገርኩት፣ ከሰኢድ ጋር መኖር ብላለች ማለት ነው ቤዛ። እና በጣም የሚገርም ነው። እና ይሄ ነገር ወዴት እየሄደ ነው? ወዴት እያመራ ነው? ሰኢድ እንግዲህ ምንድነው ነገሩ? እንደው ተው፣ ኧረ ሴቶቹም ተው፣ ልቦና ግዙ። ሰኢድም ኧረ ተው። እንግዲህ የያዝካቸውን ይዘህ በስነ ስርዓት ለምንድን ነው የማታስተዳድረው? አሁን ደግሞ ሶስተኛ እንግዲህ ከባድ ነው ለመናገርም የሚከብድ ነገር ነው። እና እንግዲህ እኛ ያው በምናየው ነገር ነው ሀሳብ የምንሰጠው። እንደው እምነትንም እያሰደብክ ነው ሰኢድ ማለት ነው። እምነታችንም እያሰደብክ ነው። እውነቴን ነው። እንደው ኧረ ልብ ገዛ። መቼም ይሄ ለዩቱብ ነው፣ መቼም የዩቱብ ነው እንግዲህ ለዩቱብ ነው እንጂ እኔ እውነትም አይመስለኝም። እንደው እውነትም አይመስለኝም። ግን በሂደት ያው የምናየው ነገር ነውና ነገሩ ወዴት ይሄዳል? በቀልድ የተጀመሩት በቀልድ በቢዝነስ በስራ የተጀመረ ነገር ወደ እውነት ያመራ ይሆን ወይ የሚለውን እንግዲህ ሁላችንም አብረን የምናየው ነው። እንግዲህ እንደ ቀልድ ቤዛ ገብታለች ማለት ነው። እንግዲህ ምን እንደሚፈጠር ሁላችንም አብረን የምናየው ነው። እንግዲህ ሱምያ እንዳሰማ ሀዩ ማለቴ ቅርታ ሀዩ እንዳሰማ ትገልሻለች ብሏታል ማለት ነው። እንግዲህ ምን እንደሚመጣውን ነገር ለመቀበል ዝግጁ ነኝ ብላለች። ግን ከሀዩ ልጅ መውለድ ካንተ አትፈልግም የሚለውን ስትነግረው ግን እውነት ሰኢድ ለምን ብሎ እንትን ብሏል ማለት ነው። እና ያው ሰኢድ ሀዩን ይፈልጋታል፣ ይወዳታል ማለት ነው። ምን የምትጠቀመውን ነገር ታውቂያለሽ እንዲህ አላት። የምትጠቀመውን ነገር ታውቂያለሽ ወይ ብሎ ጠይቋታል።
አይ እኔ ምን እንደምትጠቀም አላውቅም ብላለች። እና ያው ሀዩንም ይወዳታል ማለት ነው። እንግዲህ ቤዛ እንግዲህ ያለውን ነገር ሀዩ ለሰኢድ ከሰኢድ ምን እንደምትፈልግ ለጥቅም ብላ እንደቀረበችው አሁን ባይገባክ በኋላ ይገባሃል ብላው ነው እንግዲህ ብለዋለች። እኔ ግን አለች ቤዛ እኔ ግን እውነተኛውን ፍቅር ፈልጌ ነው። እኔ እውነተኛውን ፍቅር ስላለብኝ ነው የመጣሁትኝ ወደ አንተ የቀረብኩት። አብሮ አደግነን እንግዲህ ሀዩም አብሮ አደግን እንግዲህ ሲባል የነበረ አይደል የተባለ ሀዩም አብሮ አደጉ ናት የተባለው። እንግዲህ በሰኢድ ዙሪያ እንግዲህ ገና ሌላ ጉዶችንም እንሰማለን። እንግዲህ ሶስተኛ ቤዛ ናት ማለት ነው። አራተኛዋ ደግሞ ገና እየመጣች ነው ማለት ነው። እንግዲህ ጉድ ነው ጉድ ነው ጉድ ነው ቤተሰቦቼ እላችኋለሁኝ። ቤዛ እንግዲህ ሰኢድን ላይ ሙጭጭ ብላለች፣ አለቅም ብላለች። እንግዲህ ምን እንደሚፈጠር ሁላችንም የምናየው ጉዳይ ነው እላችኋለሁኝ። እንግዲህ ውድ ቤተሰቦች እንግዲህ ለነበረን ቆይታ አመሰግናለሁኝ። በቅንነት ላይክ አድርጉኝ፣ ሰብስክራይብ አድርጉኝ፣ አበረታቱኝ እያልኳችሁ እሰናበታችኋለሁኝ። ከተመቻችሁ ላይክ አድርጉኝ፣ ሰብስክራይብ አድርጉኝ እያልኩኝ እንግዲህ ኢትዮጵያ ሀገራችን ሰላም ያርግልን፣ ዓለም በሙሉ ሰላም ያርግልን። እንግዲህ የተጣሉም በሙሉ እንግዲህ ሰላሙን ያውርድላቸው። ሰላም ነውና ለሰው ልጅ ዋናው እያልኩኝ እሰናበታችኋለሁኝ። ባይ ባይ።